بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. إن شاء الله تعالى الله سبحانه وتعالى فقد كأصول الثلاثة يجمرنون تمهرت من ندرس سيونا. يقول المؤلف رحمه الله تعالى: والدليل الخوف قوله تعالى. እንግዲህ ትላንት ባሳለፍነው درس ላይ وأنواع العبادة التي أمر الله بها مثل الإسلام والإيمان والإحسان በሚል ክፍል 6 ላይ አሳልፈናል። የዒባዳ አይነቶች አላህ ስብሓነሁ ወተዓላ በእርሷ ያዘዘባት የሆነች እስላምን ይመስል ኢማንን ይመስል ኢሕሳንን ይመስል እና የዒባዳ አይነቶችን ዘርዝረናል። ኸውፍ፣ ረጃ፣ ተወኩል፣ ረግባ፣ ረህባ፣ ኹሹዕ፣ ኸሽዕ ኢላ አኺሪ። እነዛን ትላንት የዘረዘርናቸውን በአላህ ስብሓነሁ ወተዓላ ፍቃድ ማስረጃ የምንመለከት ይሆናል ማለት ነው ዒባዳ ለመሆናቸው። يقول المؤلف: ودليل الخوف የመፍራት ማስረጃው قوله تعالى ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። فلا تخافوهم አትፍሯቸው፣ ወኻፉኒ እኔም ብቻ ፍሩኝ፣ ኢን ኩንቱም እንደሆናችሁ ሙእሚኒን አማኞች እንደሆናችሁ እኔም ብቻ ፍሩኝ ብሏል አላህ ስብሓነሁ ወተዓላ። እነዛን ሙሽሪኮችን አትፍሯቸው፣ እኔም ብቻ ፍሩኝ አማኞች ትክክለኛ አማኞች እንደሆናችሁ ብሏል። እና ኸውፍ ጠብዕይና ጠብዕይ የሆነው ችግር የለው። በተፈጥሮ አንድ ሰው ጅብ፣ አውሬ ኢላ አኺሪ፣ ነብር፣ አንበሳ ሊፈራ ይችላል። ይህ ችግር የለው። ነገር ግን ለአላህ ስብሓነሁ ወተዓላ ብቻ እንጂ ለሌላ ሊሰጥ የማይገባውን ፍራቻ ሊፈራ አይገባም ማለት ነው። ምክንያቱም ዒባዳ ነውና። ወደሊሉ ረጃ ቀውሉሁ ተዓላ፣ ወደሊሉ ረጃ የመከጀል ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ፈመን ካነ የሆነ ሰው፣ ፈመን ካነ የሆነ ሰው፣ የርጁ ሊቃአ ረቢሂ ከጌታው ጋር መገናኘትን የፈለገ ሰው፣ ፈልያዕመል ይስራ፣ ዐመለን ሳሊሐን መልካም የሆነን ስራ ይስራ፣ ወላ ይሽርክ አያጋራ፣ ቢዒባደቲ ረቢሂ ጌታውን በማምለክ አሐደን አንድንም። እንግዲህ ከአላህ ስብሓነሁ ወተዓላ በጥሩ ሁኔታ መገናኘትን የፈለገ ሰው ፈመን ካነ የርጁ ሊቃአ ረቢህ ከጌታው ጋር በጥሩ ሁኔታ መገናኘትን የፈለገ የሆነ ሰው ፈልያዕመል ዐመለን ሳሊሐ መልካምን የሆነን ስራ ይስራ፣ ወላ ይሽርክ ቢዒባደቲ ረቢሂ አሐደ ጌታውን በማምለክ አንድንም አያጋራ ይላል። ሱረቱል ካፍ መጨረሻ አንቀጽ ላይ ያለን። ጠይብ ወደሊሉ ተወኩል የመመካት ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ወዐለላሂ በአላህ ላይ ፈተወከሉ ተመኩ፣ ኢን ኩንቱም እንደሆናችሁ ሙእሚኒን አማኞች እንደሆናችሁ ይላል አላህ ስብሓነሁ ወተዓላ። ወቀውሉሁ አላህ ስብሓነሁ ወተዓላ ያለው ነው። ወመን የተወከል ዐለላህ በአላህ ላይ የተመካ ሰው ፈሁወ እርሱ ሐስቡህ በቂው ነው ይላል። በቂው ነው። ተወኩል ብሎ ማለት አልኢዕቲማዱ ዐለላህ በአላህ ላይ መመካት ነው። ባዕደ በድሊል አስባብ ምክንያትን ካደረሰ በኋላ
ምክንያትን ካደረሰ በኋላ በአላህ ስብሓነሁ ወተዓላ ላይ መመካት ነው። ያ ምክንያት ያደረሰው ደግሞ እርሱ ብቻውን ጉዳይ ይፈጽማል ብሎ አለማለት ነው። ምክንያቱም ምክንያት ነው እንጂ ስበብ ነው እንጂ ያ ስበብ የሆነው ነገር ጉዳዩን በብቸኝነት ይፈጽማል ብሎ አለማለት ነው። طيب ودليل الرغبة والرهبة والخشوع ودليل الرغبة يمفلق ماسرجاو والرهبة يمفلق ماسرجاو والخشوع يمفرات ماسرجاو قوله تعالى لا قالوا جيت الله سبحانه وتعالى لونه إنهم النرسم كانوا يسارعون يتشاكلوا نبرة في الخيرات بملكم ويدعوننا እኛን ይገዙን ነበረ ረገበን ፈልገው ወረሃበን ተሸብረው ወካኑ ለና ለእኛ ነበሩ ኻሺዒን ተናናሾች ነበሩ አለ አላህ ስብሓነሁ ወተዓላ ሱረቱል አንቢያ ላይ ማለት ነው። ነቢያቶችን ስም ዝርዝራቸውን በስም ዝርዝር ከጠቀሰ በኋላ አላህ ስብሓነሁ ወተዓላ ኢነሁም ካኑ ዩሳሪዑነ ፊል ኸይራት ብሏል። እነርሱም ነበሩ በመልካም ይቻኮሉ ነበረ። ወየድዑነና ረገበን ወረሃባ እኛንም ይገዙን ነበረ ፈልገውና ተሸብረው። ወካኑ ለና ኻሺዒን ለእኛም ደግሞ ተናናሾች ነበሩ አለ። ወደሊሉ ልኸሽየቲ ቀውሉሁ ተዓላ ወደሊሉ ልኸሽየቲ የመፍራት ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ ያለው ነው። ፈላ ተኽሸውሁም አትፍሯቸው፣ ወኽሸውኒ እኔም በብቸኝነት ፍሩኝ አለ አላህ ስብሓነሁ ወተዓላ። ወደሊሉ ልኢናባ የመመለስ ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ ያለው ነው። ወአኒቡ ተመለሱ ኢላ ረቢኩም ወደ ጌታችሁ፣ ወአስሊሙ ለሁ ለእርሱ እጅ ስጡ አለ አላህ ስብሓነሁ ወተዓላ። ይህ ማለት ምንድን ነው? ከወንጀላችሁ ተመለሱ ወደ ጌታችሁ እርሱም እጅ ስጡ ማለት ነው። ጠይብ ወደሊሉ ልእስቲዓነቲ የመታገዝ ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ኢያከ ናዕቡዱ ወኢያከ ነስተዒን ኢያከ ናዕቡዱ አንተን ብቻ ነው የምንገዛው፣ ወኢያከ ነስተዒን በአንተ ብቻ ነው የምንታገዘው። وهذا عهد بين العبد وبين ربه በጌታውና በአንድ ባሪያ መካከል ቃል እየተገባ ነው ማለት ነው። ስለዚህ አላ ያዕቡደ ገይረ አላህ ዐዘ ወጀል ወአላ የስተዒነ ቢገይሪህ ከአላህ ስብሓነሁ ወተዓላ ውጭ ያለን አካል አላመልክም፣ ከአንተ ውጭ ያለን አካል አላመልክም፣ እንደዚሁም ከአንተ ውጭ ባለ አካል አልታገዝም እያለ ቃል እየገባ ነው ማለት ነው። ስለዚህ 5 አውቃት ሶላት በሚሰግድ ጊዜ አንድ ሰው ቃል እየገባ ነው። ይህን ቃሉን ማፍረስ የለበትም ነው። ወፊል ሐዲስ በሐዲስ ኢዘስተዐንተ በታገስክ ጊዜ ፈስተዒን ቢላህ ኢዘስተዐንተ ፈስተዒን ቢላህ በታገስክ ጊዜ በአላህ ታገዝ ብለዋል። طيب ودليل الاستعاذة يمتبك ማስረጃው قوله تعالى ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ቁል ብለህ በል አዑዙ እጠበቃለሁኝ ቢረቢል ፈለቅ በጎሁ ጌታ። ጎህ ብሎ ማለት ይህ ጧት ሱብህ ላይ የሚወጣው ፈጅር ፈልቀቅ የሚለው ጎህ ይባላል እና በዛ ጌታ እጠበቃለሁ ብለህ በል። ቁል ብለህ በል አዑዙ ቢረቢል ፈለቅ በጎሁ ጌታ እጠበቃለሁ ብለህ በል። ወቁል አዑዙ ቢረቢን ናስ
ቁል ብለህ በል አዑዙ እጠበቃለሁ ቢረቢ ናስ በሰዎች ጌታ እጠበቃለሁ ብለህ በል። ስለዚህ አንድ ሰው ሊጠበቅ የሚገባው በአላህ ስብሓነሁ ወተዓላ ብቻና ብቻ ነው ማለት ነው። ወደሊሉ ልእስቲጋሰቲ የመረዳት ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ ያለው ነው። ኢዝ ተስተጊሱነ ረበኩም ጌታችሁን እርዳታ በጠየቃችሁ ጊዜ ፈስተጃበ ለኩም ለእናንተም መርሓባ አላችሁ። በድር ጦርነት ጊዜ ነው እንግዲህ ረሱል ዓለይሂ ሰላቱ ወሰላም ቁታቸው እስከሚጎተት ድረስ አላህን ለመኑት። አቡበክር ረዲየላሁ ዐንሁ ይበቃሃል ያ ረሱላላህ አላህ ይረዳሃል ብለው እስከሚሉ ድረስ ወሊዛ አላህ ስብሓነሁ ወተዓላ በመላኢካ ረዳቸው ማለት ነው። ወደሊሉ ዘብሒ የማረድ ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ቁል ብለህ በል ኢነ ሰላቲ ስግደቴ ወኑሱኪ ዒባዳየ ወመሕያየ ህይወቴ ወመማቲ መሞቴም ሊላሂ ለአላህ ነው ብለህ በል። ረብል ዓለሚን ለዓለማቱ ጌታ ላ ሸሪከ ለሁ ለእርሱ ተጋሪ የሌለው ሲሆን። ጠይብ ወሚነ ሱና ከሐዲስ ለዐነ አላህ ከረሕመቱ ያባረው መን ዘበሐ ሊገይሪላህ ከአላህ ውጭ ላለ አካል ያረደ የሆነ ሰው አላህ ከረሕመቱ ያባረው አሉ ረሱል። ወደሊሉ ነድሪ የስለት ማስረጃው ቀውሉሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ ያለው ነው። ዩፉነ ቢነድሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ እነዛ ጀነት የገቡት ሰዎች በምን ስራቸው እንደገቡ አላህ ስብሓነሁ ወተዓላ ፊ ሱረቲል ኢንሳን ሲጠቅስ ምን ይላል? ዩፉነ ይሞሉ ነበረ ቢነድሪ ስለታቸው ወየኻፉነ ይፈሩ ነበር የውመን ቀንን ካነ የሆነ ሸሩሁ መጥፎነቱ ሙስተጢራ አዳራሽ የሆነውን ቀን መጥፎነቱ አዳራሽ የሆነውን ቀን ይፈሩ ነበረ። አይ ማለት የውመል ቂያማ ማለት ነው። የውመል ቂያማ መጥፎነቱ ለሁሉም አዳራሽ እና ያንን ቀን ይፈሩ ነበረ። በዚህ ስራቸው ጀነት ተወፈቁ። አላህ ስብሓነሁ ወተዓላ ጀነት አስገባቸው ማለት ነው። ሀዛ ወላሁ አዕላ ወአዕለም። ወሰላሙ ዓለይኩም ወረሕመቱላህ